ሰላም ወገኖች እንደምን አላችሁ? ይህ የዶክተር ቢልማውንስ መጽሐፍ የግሪክ የመጽሐፍ ቅዱስ የግሪክ መዝገበ ቃላት ጥናታችን ነው። በዚህ እያዳበርን ያለነው መጽሐፍ ቅዱስን 319 ቃላቶች በደንብ ከተረዳንና ከተገነዘብናቸው 80% የሚሆነውን የመጽሐፍ ቅዱስን እንትን መረዳት እንችላለን። ምክንያቱም እነዚህ ተደጋጋሚ የሆኑ በጥናት የተደረሰባቸው ጠቃሚ የሆኑ ቁልፍ የሆኑ ቃላቶች ናቸው እየተማርነን ያለ ነው። ይሄ አራተኛው ክፍል ነው። እንግዲህ 319 እስኪያልቁ ድረስ እያዘጋጀው ከዶክተር ቢልማውንስ አቀርባለሁ ማለት ነው። ከዛ ጌታ ቢፈቅድ ወደዛው ወደ ዋናው ጥናታችን ወደ ዌብሳይቱ በአጠቃላይ የመጽሐፍ ቅዱስ ከማቴዎስ እስከ ራዕይ ያለ የግሪክ ቴክስት ያሉትን መዝገበ ቃላቶች በስፋት እናጠናለን ማለት ነው። የግሪክን ማንበብና ማወቅ መረዳታችን ቃሉን ማወቃችን ለማጠናከር ነው ይህንን እያደረግን ያለን። የእግዚአብሔርን ቃል በትርጉም ምክንያት የምናጣውን እና የተጣመሙ ትርጉሞችን በመረዳት እኛ የመጽሐፍ ቅዱስ እውቀታችን ለማዳበር እና ራሳችን ተምረን ሌሎችንም ለመርዳት የምንችልበት ፕሮግራም ነው። ስለዚህ አሁን እቀጥላለሁ፣ አነባዋለሁ፣ ትርጉሙን እንትንላለሁ፣ ተረጉመዋለሁ። እንግሊዘኛውንና አማርኛውን ነው ያደረኩት። እንግሊዘኛውንና ግሪኩን ነው። ለምን ወደዛ ስትሄዱ የምታገኙት ምንጊዜውም ምኑን ነው? እንግሊዘኛውን። ስለዚህ በአንድ ድንጋይ ሁለት ወፍ እንደሚባለው እንግሊዘኛውንም ግሪኩንም በጎን በጎን ትማራላችሁ ማለት ነው። የመጀመሪያው ቃል እዚህ ካፓ፣ አልፋ፣ ሮ፣ ደልታ፣ ዮታ፣ አልፋ። ካርዲያ፣ 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 ካርዲያ። ካርዲያ ማለት ምን ማለት ነው? ልብ ማለት ነው። ልብ፣ ሃርት፣ ልብ። የሰው ልብ ምን ይባላል? ካርዲያ። ካርዲያ ምንድን ነው? ልብ ነው። ካርዲያ፣ ካርዲያ። ይህንን ባለፈው ተምረነዋል። ኮስሞስ፣ ኮስሞስ፣ ኮስሞስ ምንድን ነው? ዓለም፣ ዩኒቨርስ፣ በአጠቃላይ ዩኒቨርስ፣ ማንካይንድ፣ የሰው ዘር፣ ሰው፣ የሰው ዘር፣ የሰው ዘር፣ ዓለም፣ በአጠቃላይ ዓለም። ካርዲያ ማን ነው? ኮስሞስ ይባላል። ኮስሞስ ወርልድ፣ ዓለም፣ ዩኒቨርስ፣ ዩኒቨርስ ነው። ማንካይንድ፣ ሂውማንካይንድ፣ የሰው ዘር፣ የሰው ዘር በጠቅሎ ለምሳሌ ዓለም ብለን ስንለው ሰፊ ትርጉም አለው ማለት ነው። ሎጎስ፣ ሎጎስ ቃል፣ ቃል ማለት ነው። ወይም ደግሞ ካፒታል ዳብሊው ወርድ፣ ካፒታል ማለት ወደ ክርስቶስ የሚለውን በዮሐንስ 1:1 እንትን ያለውን ለማለት ነው። ያ ቃል ዝም ብሎ እንዲሁ ቃል ሳይሆን ስቴትመንት፣ አረፍተ ነገር ሳይሆን ልዩ መሆኑን እንትን ለማለት ነው። እዚህ ላይ እንደገና ካፒታል ያደረጉት ማለት ነው። ወርድ፣ ወርድ፣ ስቴትመንት፣ ሜሴጅ። ቃል፣ ቃል። በእንግሊዘኛው በአማርኛው ቃል ቃል ነው፣ ግን በግሪክ ልዩነት አለው። እንግሊዘኛውም ወርድ ወርድ ነው። ይህንን ካፒታል አረጓት። ለምንድን ነው? ሎጎስ የሚለው ክርስቶስን የሚወክለውን ያን እንትን ለማለት ነው። ስለዚህ ወርድ፣ ቃል፣ ቃል፣ አረፍተ ነገር፣ ሜሴጅ፣ መልእክት፣ 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 መልእክት ይላካላል። የሆነ መልእክት ሜሴጅ። ሎጎስ። ጳውሎስ፣ ጳውሎስ እዚህ ላይ እንግዲህ ምንድን ነው ትሉ ይሆናል። ጳውሎስ ለምንድን ነው ይህንን ፒ ካፒታል የሆነችው? ምክንያቱም የሰው ስም ሲሆን መጀመሪያ የሚመጣው ምንድን ነው? ካፒታል ነው። ጳውሎስ፣ ጳውሎስ፣ ጳውሎስ ምንድን ነው? ጳውሎስ፣ 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 ጳውሎስ ወይም ደግሞ በሞደርን ግሪክ ፓቭሎስ፣
ፓቭሎስ ፓቭሎስ በአቴና ያላችሁ ግሪክ ሀገር ያላችሁ ፓቭሎስ ወይም ጳውሎስ በመጽሐፍ ቅዱስ በዩኒቨርሲቲዎች በትምህርት ቤት በተለያየ የምንማረው ጳውሎስ ፓውል እንግሊዘኛ፣ በአማርኛ ደግሞ ጳውሎስ። ግሪኩና አማርኛው አንድ አይመስላችሁም? ጳውሎስ በቃ ምንም ሳትሉ ተማራችሁ። ብቻ ፊደሉን መለየት ነው እንጂ ጳውሎስ ነው አይደል? በአማርኛው ጋር አማርኛና ግሪክ ጓደኞች ናቸው ነበሩ ማለት ነው። እንግዲህ ጥናት አላረኩም እንጂ እህታማሾች ነበሩ ማለት ነው በአንድ በተወሰነ ወቅት። ጳውሎስ ምንድን ነው? ጳውሎስ። ጴጥሮስ ምንድን ነው? ጴጥሮስ ፒተር በእንግሊዘኛው ፒተር ነው። ጴጥሮስ ፒተር ወይም ጴጥሮስ በአማርኛ ጴጥሮስ። ጲላጦስ በእንግሊዘኛ ፓይሌት ወይም በአማርኛ ምን እንለዋለን? ጲላጦስ። አማርኛም ጲላጦስ ነው። ጲላጦስ ጦስ ነው። ጦስ ጲላጦስ አይደል? ያ አማርኛውና ግሪኩ ተመልከቱት። ብዙ አሁን ከነዚህ ውስጥ 1 2 3 ኦልሞስት ሶስቱን አማርኛ ጋር እንትን ያሉ ናቸው። ሶስቱ የአማርኛ እንትን ናቸው ማለት ሶስቱ። ከስድስቱ ሶስቱን አውቃችሁታል፣ ሁልጊዜ አውቃችሁታል ማለት ነው። ምክንያቱም አማርኛ ስለሆነ ማለት ነው። ካርዲያ፣ ኮስሞስ፣ ሎጎስ፣ ጳውሎስ፣ ጴጥሮስ፣ ጲላጦስ። ካርዲያ ልብ፣ ኮስሞስ ዓለም፣ መላው ዓለም፣ የሰው ዘር፣ ሎጎስ ቃል፣ አረፍተ ነገር፣ መልእክት። ጳውሎስ፣ ጴጥሮስ፣ ጲላጦስ። ካርዲያ፣ ኮስሞስ፣ ሎጎስ፣ ጳውሎስ፣ ጴጥሮስ፣ ጲላጦስ። ካርዲያ፣ ኮስሞስ፣ ሎጎስ፣ ጳውሎስ፣ ጴጥሮስ፣ ጲላጦስ። ካርዲያ፣ ኮስሞስ፣ ሎጎስ፣ ጳውሎስ፣ ጴጥሮስ፣ ጲላጦስ። ኦልራይት፣ ይህ ነው የዛሬው ትምህርታችን። ጥያቄ ካላችሁ መጠየቅ ትችላላችሁ። አጥኑ፣ አይዟችሁ። ጌታ በነገር ሁሉ ይረዳችኋል። በርቱ።